ራፑንዜል የተሰረቀችው ልጅ። በአንድ ወቅት ጥቅጥቅ ባለ ደንና በኮረብታዎች በተከበበ ጸጥ ባለ መንደር ውስጥ ለረጅም ጊዜ ልጅ ሲመኙ የነበሩ አንድ ደሃ ባልና ሚስት ይኖሩ ነበር። ከብዙ ዓመታት በኋላ ሴትዮዋ በመጨረሻ ተሳክቶላት አረገዘች። የዚህ ቤተሰብ ትንሽ ጎጆ ቤት በአንድ ትልቅ የአትክልት ቦታ አጠገብ ነበረች። ይህ የአትክልት ቦታ እጅግ ውብ በሆነ እጽዋትና አትክልቶች የተሞላ ነበር። ነገር ግን የአትክልት ቦታው ኃያልና ሚስጥራዊዋ ጠንቋይ የሆነችው የእናት ጎቴል ነበር። ቀናት እያለፉ ሲሄዱ ነፍሰ ጡሯ ሴት ምግብ በማጣት በጣም ታመመች። አንድ ቀን ከሰዓት በኋላ በጠንቋይዋ የአትክልት ቦታ ውስጥ የራፑንዜል ቅጠሎች የተባለ ለምለም አረንጓዴ ዕፅ አየች። ቅጠሏን ለመመገብ በመመኘት ለባሏ ከዚያ የራፑንዜል ቅጠል ካልበላው የምሞት ይመስለኛል አለችው። የተጨነቀውና ተስፋ የቆረጠው ባል አንድ ቀን ሌሊት ግድግዳውን ዘሎ በመግባት ጥቂት የራፑንዜል ቅጠል ሰረቀ። ሚስቱ በራፑንዜሉ ቅጠል ሰላጣ ሰርታ በልታ ከህመሟ ወዲያውኑ ተፈወሰች። ነገር ግን ፍላጎቷ እየጨመረ ሄደ። በማግስቱ ሌሊት ባልየው እንደገና ወደ አትክልት ቦታው ለመግባት ሲሞክር ጠንቋይዋ በቁጣና በአስማት ብልጭታ ከፊቱ ታየች። እንዴት በእኔ አትክልት ቦታ ትሰርቃለህ? ብላ ጮኸች። የፈራው ሰው ምህረት እንዲደረግለት ለመነና ነፍሰ ጡር ሚስቱ አምሯት መሆኑን ነገራት። በሚገርም ሁኔታ ይህንን ስትሰማ የጠንቋይዋ ድምፅ ለሰለሰ። የፈለከውን ያህል መውሰድ ትችላለህ፣ ነገር ግን በምላሹ ልጅህ ስትወለድ ለእኔ ትሰጠኛለህ አለች። ሰውየው በፍርሃት ተውጦ ተስማማ። ሕፃኗ ልጅ ስትወለድ ጠንቋይዋ ቀኑን ጠብቃ መጥታ ልጅቷን ሰርቃ ወሰደቻትና ያጣላቸውን ተክል በማስታወስ ራፑንዜል ብላ ሰየመቻት። ልጅቷን ከዓለም ርቆ በሚገኝ ጥልቅ ጫካ ውስጥ አሳደገቻት። ራፑንዜል 12 ዓመት ሲሆናት ጠንቋይዋ በርም ሆነ ደረጃ በሌለው ግንብ ውስጥ ዘጋችባት። ግንቡ አንድ በጣም ከፍ ያለ ሰው የማይደርስበት መስኮት ብቻ የነበረው ቤት ነበር። ወደ ውስጥ መግባትና መውጣት የሚቻለው በራፑንዜል ረጅም ወርቃማ ፀጉር በመንጠልጠል ብቻ ነበር። በየቀኑ ጠንቋይዋ እንዲህ ትል ነበር፣ ራፑንዜል ራፑንዜል ፀጉርሽን ልቀቂልኝ። ራፑንዜልም ረጅሙን ጉንጉኗን ትለቅ ነበር። ይህም ጠንቋይዋ እንድትወጣ ያስችላታል። ዓመታት አለፉ። ራፑንዜል እንደ ወፍ ዝማሬ ደስ የሚል ድምፅና ቁንጅና ያላት ደግ ወጣት ሆና አደገች። ብቸኝነቷን ለማስታገስ በመስኮት ላይ ትዘፍን ነበር። በአንድ ቀን በጫካ ውስጥ ሲጋልብ የነበረ አንድ ልዑል ዝማሬዋን ሰምቶ ወደ እሷ መጣ። በድምጿ ተማርኮ በዛፎቹ መካከል ድምጿን ተከትሎ እስከ ግንቡ ድረስ ደረሰ። ከቁጥቋጦዎች ጀርባ ተደበቀና ብዙም ሳይቆይ እናት ጎቴል ስትጣራና የራፑንዜልን ፀጉር ይዛ ወደ ላይ ስትወጣ አየ። ጠንቋይዋ ከሄደች በኋላ ልዑሉ ጠበቀና እሱም እንዲህ ሲል ተጣራ፣ ራፑንዜል ራፑንዜል ፀጉርሽን ልቀቂልኝ። በሚገርም ሁኔታ ጉንጉኑ ወደቀና ወደ ላይ ወጣ። መጀመሪያ ላይ ራፑንዜል ፈርታ ነበር። ነገር ግን ልዑሉ በደግነትና በአክብሮት አናገራት። ለሰዓታት ያህል ተነጋገሩ። በማግስቱም ተመልሶ መጣ። ከዚያም በኋላ እንደገና መጣ። ቀስ በቀስ እየተዋደዱ ሄዱ። በኋላም የሚያመልጡበትን እቅድ ማቀድ ጀመሩ። ልዑሉ ራፑንዜል በደህና እንድትወርድ መሰላል ለመስራት በየምሽቱ የሐር ክር እያመጣ ያጠራቅም ነበር። ነገር ግን አንድ ቀን ራፑንዜል ሳይታወቃት ራሷን አጋለጠች። እናት ጎቴልን እንዲህ ስትል ጠየቀቻት፣ ለምንድን ነው አንቺ ከልዑሉ በጣም የምትከብጂው? ጠንቋይዋ በከፍተኛ ቁጣ ነደደች። የራፑንዜልን ወርቃማ ፀጉር ቆርጣ ወደ ደረቅና ሩቅ ምድረ በዳ አባረረቻት። ከዚያም የተቆረጠውን ጉንጉን ይዛ ግንቡ ውስጥ ጠበቀችው። በዚያ ምሽት ልዑሉ መጥቶ ተጣራ፣ ራፑንዜል ራፑንዜል ፀጉርሽን ልቀቂልኝ። ጠንቋይዋ ጉንጉኑን ለቀቀች። ወደ ውስጥ ሲገባ በጭካኔ ሳቅ ተቀበለችውና ራፑንዜልን ዳግመኛ እንደማያት ነገረችው። ልቡ የተሰበረውና ተስፋ የቆረጠው ልዑል ከግንቡ ላይ ራሱን ወረወረ። በሕይወት ተረፈ። ነገር ግን ከታች የነበሩት እሾሆች አይኑን ወጉትና አሳወሩት። ለወራት ያህል በጫካ ውስጥ ብቻውን ሲንከራተት የሚወዳትን የራፑንዜልን ድምፅ ለመስማት ይመኝ ነበር። ራፑንዜል በበኩሏ በምድረ በዳ ውስጥ ትኖር ነበር። ልቧ ቢሰበርም ጠንካራ ሴት ነበረች። በምድረ በዳ ውስጥ ሳለችም ከልዑሉ ያረገዘችውን መንታ ልጆች ወልዳ ነበር። አንድ ቀን
አዲስ ለተወለዱት መንትዮቿ ለማባበል ስትዘፍን ልዑሉ ድምጿን ከሩቅ ሰማ። ድምጹን ተከትሎ በዳሰሳ መጥቶ እጇ ውስጥ ወደቀ። የታወሩ አይኖቹን ስታይ ራፑንዜል በጣም አለቀሰች። እንባዎቿም ፊቱ ላይ ሲወድቁ አንድ አስማታዊ ነገር ተከሰተ። የማየት ችሎታው ተመለሰ። አይኑ በራ። በደስታና በፍቅር ተቃቅፈው አለቀሱ። ልዑሉ ራፑንዜልንና ልጆቻቸውን ወደ መንግስቱ ወስዶ በታላቅ ድግስ ተጋቡ። ንጉሱና ንግስቲቱ ተቀበሏቸው። እነሱም በደግነትና በጥበብ ለረጅም ዓመታት ገዙ ይባላል። ጠንቋይዋም ዳግመኛ አልታየችም። ተፈጸመ። ተረት ከቡቡ ጋር እንኳን ወደ ተወዳጁ የስቶሪ ቴሊንግ ቻናል በደህና መጡ። ለልጆች ከሚሆኑ አስማታዊ ታሪኮች ጀምሮ እስከ ለአዋቂዎችም የማይረሱ ታሪኮችን ይዘናል። አሁኑኑ ሰብስክራይብ ያድርጉና ቻናላችንን ይቀላቀሉ። ተረት ከቡቡ ጋር